دعاء قنوت الوتر يوتر قنوت دعاء من ملكتنا يوتر صلاة كعشاء صلاة بهلا نفل كسجد بهلا قالوا جزي جمرو فجر كميوت أبالا وسط يسجدال بلاجو جزي آخر الليل يليلتو مجرشانو الله ودم قربي فاسما يميورد بتنو كزيام ما أن يملمنين يلمنين يمساتو ما أن مهرة المديكي يممر التي يالي مديك بتنو تقولان ببركاتا متواتر بهونو حادثو تندمت أو مالتو كذا إيه لم يشل سونا لما يشل سو ليلتو لا سالف يشلالو لا نقا يشلالو لمين سو بلاجو ጊዜ ሂሳይ ሁኔታኛው ነው ማታውኑ መስገዱ ነው በላጩ ማታውኑ መስገዱ ነው ወቅቱ አሁን እንዳልኳችሁ ከኢሻ አካባቢ ጀምሮ እስከ ፈጅር ይደርሳል ማለት ነው ሳይሰግድ አዛን ተደረገበት ሁለት እያደረገ እየሰገደ ችግር የለም አዛን ከተደረገም በኋላ ቢሆን ያጠናቀው ፈጠን አድርጎ ማለት ነው በዚህ መልኩ ይሰግዳል ቁኑት ላይ ማነው ዊትር ላይ ከሚነሱ ነገሮች አንዱ ዊትር አንድ ሊሆን ይችላል 3 ሊሆን ይችላል 5 ሊሆን ይችላል በዊትር ያመለክተው ዊትር ማለት ቁጥሩ ግልጽ ነው ለሙስሊም የሚሰወር ነገር አይደለም ያለ ቀሪ ለሁለት የማይካፈል ነገር ማለት ነው አይደል የተካፋይ የሆነ ቁጥር እሺ ስለዚህ 1 3 5 7 9 11 13 ከነብዩ ሰለላሁ ዐለይሂ ወሰለም 11 ተገኝቷል ይሄ ነው የነበሩበት 13 የሚል ሐዲስ እናገኛለን ነገር ግን ያ 13ኛ ወይ የሌሊት ሰላታቸውን ቀለል ባለ ሁለት ረካዓ ይጀምሩ ነበርና እሱ ታስቦ ነው ብለው ያስቀምጣሉ ወይ ደግሞ የፈጅር ሁለት ረካዓ መጨረሻ ላይ ያለው ታስቦ ነው አንዳንዶች ደግሞ አልፎ ከዊት በኋላ ራሱ ሁለት ረካዓ ይሰገዱበት ተገኝቷል ያ ታስቦ ነው ያሉም አሉ والله اعلم ዞሮ የመንጡት በዚህ መልኩ ነው ከዚያ ያለፈ በርካታ አልተገኘም 20 30 አልተገኘም ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ይሰግዱ ነበር ዊትር ላይ ከሚጠበቁ ነገሮች አንዱ ከዊትር መገለጫዎች አንዱ ምንድነው መታወቂያዎች አንዱ ቁኑት ነው የቁኑት ዱዓ የት ነው ቦታው ከመጨረሻው ረካዓ ሩኩዕ በፊት ወይም በኋላ ከሩኩዕ በፊት ወይም ከሩኩዕ በኋላ ሁለቱንም ማድረግ ይቻላል ሁለቱንም የሚመለከቱ መረጃዎች አሉ ሼኹ الاسلام ابن تيميه رحمه الله በላጩ ከሩኩዕ በኋላ ቢሆን ነው ይላል ዞሮ ሁለቱንም ቢደረግ ግልጽ መረጃዎች ስላሉ የሚያጨቃጭቅ የሚያከራክር ነገር አይደለም ቁኑቱን ማድረግ አሁንም ከቁኑቱ ጋር በተያያዘ የሚነሳው ነገር ቁኑት አልፎ ነው የሚደረገው ማለት ከነብዩ ሰለላሁ ዐለይሂ ወሰለም ዊትርን ሲሰግዱ ቁኑት ዱዓ ያደርጉ ነበር የሚል መረጃ የለም ይልቁንም ያለው መረጃ ምንድነው ለሐሰን ኢብኑ አሊ ረዲየላሁ ዐንሁ አስተምረዋል ቁኑት እንዴት እንደሚደረግ ስለዚህ ይደረጋል ማለት ነው አግኝተነዋል ከመሆኑም ጋር መደረግ ያለበት አህያናን አልፎ ነው መሆን ያለበት ይሄን ማንሳት የፈለኩት አንደኛ ረሱል ሰለላሁ ዐለይሂ ወሰለም ሲያደርጉት እንደነበረው እንድናደርግ በቋሚነት የሚያደርጓቸው በቋሚነት እናደርጋለን አልፎ የሚፈጸሙትን አልፎ እናደርጋለን ያዘወተሩባቸውን እናዘወትራለን እንዲህ አይነት ያበዙ ነበር ከተባለ ሁሌ ያደርጋሉ ማለት አይደለም የጁሙዓ ሶላት ላይ ሱረቱል አዕላ እና ሱረቱል ጋሺያ ይሰግዱ ይቀሩ ነበር ከዓመት እስከ ዓመት ያደርጉታል እንደዚህ አይደለም ዒድ ላይ እንደዚያው ከዓመት እስከ ዓመት እንደዚህ ሁሌ እንደዚህ የሚያደርጓሉ ሁሌ አይደለም የተባለው ምክንያቱም ሁሌ ሲደረግ አንዳንዶች ዘንድ ዋጅብ ሊመስላቸው ይችላል ይሄ ነገር ግዴታ ሊመስል ይችላል ማዘውተርና ቋሚ ማድረግ አንድ አይደለም ስለዚህ ያዘውትሩ ነበር ከተባለ ማዘውተር አልፎ ያደርጉት ነበር አልፎ እናደርጋለን አልፎ እንደሚያደርጉ የሚጠቁም ፍንጭ አለን በዛው መሰረት እንሄዳለን ማለት ነው የዊትርን ቁኑትን በተመለከተም ከተግባራቸው ሳይሆን የተገኘው ከቃላዊ አስተምሮታቸው ነው ለሐሰን ኢብኑ አሊ ረዲየላሁ ዐንሁ አስተምረዋል ስለዚህ አልፎ እናደርጋለን ማለት ነው አልፎ እናደርጋለን እንዲሁም ሌላ እዚህ ላይ ትኩረት መውሰድ ያለብን ነገር በተቻለን መጠን ከረሱል ሰለላሁ ዐለይሂ ወሰለም የተገኘው ላይ ልናዘወትር ይገባል አልፎ የምናደርገውን ራሱ በራሳችን በዘመናችን ከምንሰማቸው የመስጂድ አይማዎች የወሰድነውን ሳይሆን ቁርአን ከሚሐፍዙት የበለጠ አተኩረው
የኢማሞችን ዱዓ የሚሸመድዱ ሰዎች አሉ። ቁጭ ብለው ታግለው ከዛ ረመዳን ይመጣል ሰዎችን ግትር አድርገው ይዛሉ። ረጅም ዱዓው ብቻ 40 ደቂቃ 50 ደቂቃ ይሄ ጉሉውን አላስፈላጊ ስራ ነው። ዱዓው ከሶላቱ በላይ አይደለም እኮ ያለው ዋጋ። ሶላቱ ላይ ያን ያህል ኹሹዕ ሳይኖር ያን ያህል ዋጋ ሳይኖር ሩኩዕ ስጁዱ ተገቢው ሐቁን ሳይሰጠው ተህያ በስርዓት ሳይቀረብ ሳትቀሩ ይሰላመታል እኮ ሳትጨርሱት ተህያን ሳንጨርስ ሳናጠናቅቅ በተለይ የመስጂድ አኢማዎች በጣም ትኩረት ሊያደርጉ ይገባል። ረመዳን ሲገባ ሰው ሲደሰት እንደገና ደስታውን የሚያደፈርስ ነገር መፈጸም የለባቸው። ምን በማድረግ ሩኩዕ ስጁድን ባለመጠበቅ ወይም እንደዚሁ ሌሎችን ኹሹዕቱን መረጋጋቱን ጠማኢናን ሳይጠብቁ መሆን የለበትም። ዱዓኡንም በላጩ የትኛው ነው? ከረሱል ሰለላሁ ዐለይሂ ወሰለም የተገኘው ወኸይሩል ሁዳ ሁዳ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም ያከራክር አይደለም። ከሼክ ፉላን ወይም ከሼክ ፉላን ዱዓ ይልቅ የረሱል ሰለላሁ ዐለይሂ ወሰለም ዱዓ በላጭ ነው። ሐታ ከረሱል ሰለላሁ ዐለይሂ ወሰለም የተነቀለ እንኳን ቢሆን በሌሎች ቦታዎች የተደረገ ዱዓ ከመጠቀም ይልቅ እሱ የበለጠ ነው ከራሳችን ከምናመጣ። ይበልጥ ደግሞ በላጩ የትኛው ነው የሚሆነው? እሳቸው የተገደቡበት ላይ መገደብ። ቁኑት ላይ ያስተማሩት አለ ያስተማሩት ላይ መገደብ። መጨመር ፈለግ በተወሰነ ነው መጨመር ያለብን። ልጥጥ አድርጎ አይደለም መሄድ ያለብን። በተወሰነ ያክል ነው። እንዲያውም ቢድዓ ነው ያሉ ዓሊሞች አሉ። ለምሳሌ እነ ሼክ ሙቅቢል እነ ሼክ ብን ባዝ አጥብቀው አውግዘዋል ይሄን ነገር በጣም ሲረዝም ማለት ነው። ስለዚህ በልክ መሆን ያስፈልጋል። ግን መንገድ ርዕሱ ተያይ ስለሆነ ነው የማነሳው። እዚሁ ላይ አብሮ የሚነሳው እጅን ማንሳትን በተመለከተ ቁኑትን ጠብቆ ረመዳንን ጠብቆ አንዳንዶች ጭቅጭቅ የሚያነሱበት አለ። መከራከሪያ መሆን የለበትም። ሲጀመር ጉዳይ መከራከሪያ መሆን የለበትም። ከሆነም በአግባቡ ሙባሐሳ መጠናናት መልእክት ለመለዋወጥ ሐሳብ ለመለዋወጥ አደብ ባለው መልኩ ኒቃሽ ቢደረግ ችግር የለውም። ከዛ አልፎ ግን ጉንጭ አልፋ ሙግት ውስጥ የምንገባበት መሆን የለበትም። ከሰለፎች በከፊል ተገይቷል። ሌሎች ደግሞ ይሄ አይባልም ያሉም አሉ። የሚያከራክር አይደለም። ማድረግ ይቻላል። መተውም ከፈለገ መተው ይቻላል። ከረሱል ሰለላሁ ዐለይሂ ወሰለም ምን አልመጣም አልኳቸው ከመነሻ የቁኑቱ ዱዓው ራሱ ዊትርን በተመለከተ አልመጣም እሳቸው ሲፈጽሙት ማለት ነው። አልፈጸሙትም። ስለዚህ ለሰው አስተምረውታል። ዱዓውን አስተምረውታል። አግኝተናል። እሰየው። እጅ ማንሳቱስ ከተባለ ከሰለፎች ተገይቷል። ከከፊል ሰለፎች ተገይቷል። ከፊሎች ደግሞ እጅ እነሳም ያሉበት አለ። ሰው ሚዛን የደፋ የመሰለው ሊፈጽም ይችላል። መነታረቂያ ከዚህ በላይ መሆን የለበትም። እስከየት ነው ማንሳት ያለብን? ይሄ ዱዓኡል ኢብቲሃል አይደለም። እንደ መደረኛ ዱዓ ተወስዶ እስከ ደረት አካባቢ ሁለት እጃችንን አስጠጋግተን አበታትነን አለያይተን ወደ ላይ በኃይለኛ ከፍ አድርገን አይደለም መሆን ያለበት። በልክ ደረታችን አካባቢ አጠጋግተን እናደርጋለን ማለት ነው። የተውም ሰው አይወቀስበትም። ግን ኢማሙ የሚያደርግ ከሆነ ኢማሙን መጠበቅ ነው ያለበት። ኢንማ ጁዒለ الإمام ليؤتم به ተከተለን እናደርጋለን ማለት ነው። والله اعلم። እሺ ዱዓኡ ቁኑት الوتر የመጀመሪያው اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقني شر ما قضيت فإنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت تباركت ربنا وتعاليت. يهننو النبي صلى الله عليه وسلم لحسن ابن علي يستمروا الجوالد اللهم يا الله الله اهدني مران أقناي في من هديت كأنها الشوقار أقناني ማለት ምንድነው? እንደመራሃቸው ሰዎች ምራኝ፣ እንደ ደጋጎቹ እንደ ነብያት እንደ ሷሊሖቹ ምራኝ። አንደኛ ለነሱ እንደተመሩት ከነሱ ጋር ቀላቅለኝ ነው። ወአልሂቅኒ ቢሷሊሒን። ሁለተኛ አነጋገሩን ተመልከቱ። ፊመን ሀደይት ፊመን ተወለይት ፊመን ዓፈይት ተወሱል አለው በውስጡ። እነሱን ባቀናሃቸው እነሱን በጠበቅካቸው በመራሃቸው በዚህ ችሮታ ቸርነቴ ይሁንብህ እባክህን ጌታዬ ሆይ ምን አለ በዚህ ውስጥ ተወሱል አለ ማለት ነው። ተወሱል አለ። اللهم اهدني ጌታዬ ሆይ አቅናኝ ፊመን ሀደይት ካቀናሃቸው ጋር የሂዳያ ጉዳይ ተመልከቱት። ሙስሊም ሆኖ እየሰገደ ቁኑት እያደረገ اهدني ምራኝ
ምራኝ ዱዓ እያደረግን ነው በየሰላታችን ኢህዲና ሲራጠል ሙስተቂም ዛሬ አንዳንዴ ልክ እንደ ስድብ የምንወረውርበት ሁኔታ አለ ፉላን ሀዳሁላህ በላል አይደለ አላህ ይምራውና የሆነ በቃ የመጥፎ ሰው ስም ሲነሳ መባል ያለበት እንጂ እውነተኛ ዱዓ አስበን የማይመስል ማለት ነው የእውነት ዱዓ ከሆነ የፈለግንበት ጥሩ ከልብ ከታሰበበት ግን አንዳንዴ ዝም ብሎ ልክ እንደ ግጥም ቤት መምቻ ፊደል እንደምንጠቀመው እንደዚህ አይነት ነገር መሆን የለበት ከሌ ተብሎ ስለተጠራ የምናደርገው ሂዳያ ለራሳችንም የምንመኘው ነው ለራሳችንም ጧት ማታ ዱዓ እያደረግንበት ያለ ነው اللهم اهدني في من هديت وعافني عافية አድርገኝ ደህና አድርገኝ في من عافيت عافية ካደረካቸው ከጠበቅካቸው ጋር ጠብቀኝ ምን አይነት عافية ሁለገብ የሆነ ሁሉንም የሚመለከት ከዚህ አልተባለም ከበሽታ አልተባለም ከጥመት አልተባለም ከምን አልተባለም ከሁሉም አጠቃላይ ነገሮች ጠብቀ ከክፉ ነገር ሁሉ ጠብቀ عافية አድርገኝ ሰላም አድርገኝ ሰላም ካደረካቸው ጋር وتولني ማለት الولايه ምንድነው النصره እርዳኝ ማለት ነው ተንከባከበኝ እርዳኝ في من توليت ከረዳሃቸው ጋር وبارك لي ማለት ባርክልኝ خيرنا አብዛልኝ ማለት ነው በምን ላይ فيما اعطيت በሰጠህ ላይ خيرنا አብዛልኝ علم ነው ያለችውን خير ምንጠቀምባት خير ማገኝባት ሪዝቅ ነው የሰጠን ሪዝቁ ላይ ዱንያ ሊሆን ይችላል ዱንያ የሆነ ሪዝቅ خيرنا አብዝቶ ምንጠቀምበት ያድርገን እንዲሆን ዱዓ ማድረግ ነው وقني شر ما قضيت እዚህ ላይ ቀደም ያላነሳሁት ኢማም የሆነ ሰው ደግሞ ሌሎችንም ታሳቢ በሚያደርግ መልኩ በምን ሲጋ ማቅረብ አለበት በጀምዕ ሲጋ ማቅረብ አለበት اللهم اهدني በሚለው ፋንታ اللهم اهدنا في من هديت ለራሱ ብቻ ማድረግ የለበትም ኢማም ሆኗል የመራቸው ነው ያለው ራሱ ላይ መገደብ የለበትም وقني ጠብቀኝም شر ما قضيت የወሰንከውን ውሳኔ ሸር አላህ ኸይርም ሸርም ሊወስን ይችላል ከዛ ጠብቀኝ ማለት ምንድነው ስለዚህ አላህ የወሰነው ሸር በዱዓ ሊመለስ ሊቀየር ይችላል ማለት ሊቀየር ይችላል فإنك تقضي ምክንያቱም አንተ ተወስናለህ ተፈርዳለህና ولا يقضى عليك በአንተ ላይ ግን አይወሰንም አይፈረድም فإنك تقضي አንተ ትቀድራለህ ተወስናለህ ተፈርዳለህ የፈለከው ከልካይ የለብህም ولا يقضى عليك بانت لا يقنا يفردم لا معقب لحكمك لا انت لفرده ملاش تتاراني يلا انه لا يذل من واليت انت يردها ويورد لا يذل ويورد من واليت انت يردها انت يتنكباكبك ويورد اذا لا ابن حجر رحمه الله من يدالو اي لا يذل من واليت من عبادك في الاخره او مطلقا አንተ የረዳኸው ሰው አይዋረድም ማለት ወይ በአኺራ አይዋረድም ምክንያት ዱንያ ውስጥ ነብያት ላይ እንኳን ስንት ደርሷል ሌላው ቀርቶ በአኺራ አይዋረድም አንድ መልእክት ይሄ ነው ወይም ሙጥለቀን አጠቃላይ አንተ የረዳኸው አይዋረድም ዱንያ አኺራ ብለን ሳንገድበው ማለት ነው ለምን የተፈተነ ሰው ቢፈተን የፈለገ ጠላት በሱ ላይ ሊያዋርደው ቢነሳ በዛሂሩ ሲታይ ያዋረደው ይመስላል እንጂ እሱ በዲኑ ላይ እስከጸና እስከሶበረ ሶብር እስከያዘ ድረስ ጌታውን እስካሰበበት ድረስ አልተዋረደም እኮ አልተዋረደም ነብያት ተዋርደዋል ምንለው በደረሰባቸው አዋራጆቹ አዋረድን ብለው አስበዋል እነሱ ግን ከጌታቸው ዘንድ ምንድናቸው የተከበሩ ናቸው የተዋረዱ አይደሉም ስለዚህ ከልቡ ሪፍዓ ዒዛን አላህ ያላበሰው ሰው የፈለገ ቢያደርስበት ራሱን አያንበረክክም ዝቅ አያደርግም እንደተዋረደ አይሰማው ስለዚህ لا يذل አይዋረድ መዋለት አንተ የተንከባከብከው አንተ የረዳኸው ولا يعز كف አይልም አይከብርም አይከበር من عاديت አንተ ጠላት ያደረከው አላህ ጠላት ያደረገው ለምን የዓለም ንግስና ተጠቅልሎ እጁ ላይ አይወድቅም ወራዳ ነው ክብር የለም ለሱ ስልጣን የሌለው እዚህ ግባ የሚባል የሚነሳ ነገር የሌለው ሰው የማያውቀው ምስኪን ደካማ ከቤቱ የተቀመጠ ሙስሊም ይንቀዋል ከምንም አይቆጥረው እሱም ለጊዜ ተከበረ ይመስለዋል እንጂ ክብር አይደለም ይሄ ስለዚህ አመፀኛ ክብር የለውም ተባረክተ ረበና
ወይም ደግሞ ምን ሊሆን ይችላል ቀደም እንዳልኳችሁ በአኺራ የተዋረደ ነው ማለት ሊሆን ይችላል ተባረክተ ረበና ተባረክተ ያ ረበና ተባረክተ ተቀደስተ ጌታችን ሆይ የጠራህ ነህ ወይም ኸይርህ የበዛ ነው ተባረክተ ወይም ارتفعت عظمتك ልቅና ከፍ ያለ ነው ያ ረበና ጌታችን ሆይ وتعاليت ከፍ ያልክም ነህ በዛቱ ከፍ ያለ ነው الرحمن على العرش استوى በቀድሩ ከፍ ያለ ጌታ ነው በኃይሉም ከፍ ያለ ጌታ ነው ስለዚህ وتعاليت ከፍ ያልክም ነህ ተጨማሪ አንዳንድ እዚህ ላይ ነው የሚቆመው እናንተ በተጨማሪ ቃላት እሺ ተጨማሪ لا منجا منك إلا إليك لا منجا منك إلا إليك يميل ابن منده كتاب التوحيد وسط يزقبوا تعالى تجماري قال لا منجا منك إلا إليك شيخ الألباني رحمه الله حسن بلو تعالى تجماري لا منجا منك إلا إليك سلزي كقنوت دعاء وسط عنده يميبالو هنا ومالك